ተማሪ ነው፣ ሰቃይ ተማሪ፣ በጣም አንደኛ የሚወጣ ተማሪ ነው። ጨረሰ በክብር ስኮላርሺፕ አገኘ፣ ፉል ስኮላርሺፕ። ከዛ ዩኒቨርሲቲ ገባ። አሜሪካ ሙሉ ስኮላርሺፕ አግኝቶ አሜሪካ ዩኒቨርሲቲ ገባ። አሁን እዛ ኮሌጅ እና ዩኒቨርሲቲ ሲገቡ ምንድነው ችግሩ? አርብ ጭፈራ ይወጣሉ፣ ፓርቲ ይወጣሉ። የተለመደ ካልቸር ነው። ይሄ በጣም ጎበዝ፣ ተስፋ የተጣለበት የት ይደርሳል የተባለ ልጅ ነው። እና አርብ እሱ ጭፈራ መውጣት ጀመረ። ከዛ ሌሎቹ ማሪዋና ሲያጨሱ እሱም ማሪዋና ማጨስ ጀመረ። በቃ ኮል መሆን ፈለገ። በእነሱ ቋንቋ ኮል መሆን ፈለገ። ማሪዋና የሚያጨስ፣ ሲጋራ የሚያጨስ፣ ዘናጭ ፓሪ የሚወጣ ምናምን መሆን ፈለገ። ክላስ መቅረት ጀመረ። አሁንም መቅረት ጀመረ። ውጤቱን ወረደ። ከዩኒቨርሲቲ ተባረረ። አሜሪካ ያለው በስቱደንት ቪዛ ስለሆነ ከሀገር መባረር ነበረበት። ከሀገር ተባሮ ኢትዮጵያ መጣ። እዚህ ጓደኞቹ በየዩኒቨርሲቲው በየኮሌጁ ገብተው ትምህርታቸውን እየተማሩ ነው። እሱ እዚህ መጥቶ ተንከራታች ሆነ። ማን ነው የበደለው? ራሱ ነው። ከራሴ ጠብቀኝ ማለት ይሄ ነው። ሰው ከሌሎች ነገር ተጠብቆ ከራሱ ካልተጠበቀ በጣም ከባድ ነው። እና እኔ ራሴን ጸለይኩና አየሁና አንዳንድ ነገሮች ፈጣሪ ሆይ ከራሴ ጠብቀኝ፣ እባክህን ከራሴ ጠብቀኝ አልኩኝ። ይሄ ማለት ነው ቢያንስ መውደድ ቢያቅት ግን ጥላቻ ሄትሬድ የሚባለው ነገር ውስጥሽ እንዳይቀመጥ ማድረግ በጣም ያስፈልጋል። ምስጢሩን ደግሞ እነግርሻለሁ። አንዲት እናት ነበሩና 3 ልጆች አላቸው። ወጣቶች ቲኔጀርስ ናቸው። 3ቱም አስቸገሯቸው። ያንግ ብዙ ትልቅ ሴት አይደለች። 3ቱም ወጣቶች አስቸገሯት። ከዛ ካውንስለር ከሌጋ ልውሰዳችሁ፣ ሰዎች ይመክሯታል። እናትየው አማካሪ ጋር ውሰጃቸው፣ ወይ ካህናት ጋር ወይ ፓስተሮች ጋር እንዲውሰጃቸው መፍትሄ ይሰጠው ይጠይቋታል። ከዛ ልጆቹ እሺ አይሉ፣ አማካሪ ካውንስለር ከሌጋ አንሄድም ይላሉ። እንዲህ አይነት አገልጋይ ጋር አለ እሱ ጋር አንሄድም ይላሉ። በጣም በፍጹም። የእናትየው ጓደኛ አንድ ምክር መከረቻት። ዶክተር ወዳጄ ነገ ውሰጃቸው አለች። አይ እሱ ጋር አልወስድም አለች እናትየው። ለምን? አትወደኝም። ድሮ ተወደኝ ነበረ። ከዛ የሆነ እንትን መስሏት ጠልታኛለች። እና ምንድነው አንዳንድ ሰዎች አሉ እናቲቱን ስለወደድሽ፣ እናቱን ስላከበርሽ፣ እናቱን ስላመሰገንሽ ልጇ ይቀጣሻል ብለው የሚጠብቁ የዋህ ሰዎች አሉ። እነሱ የተናደደችው ስለ ቅድስት ማርያም ጥሩ ነገር ስናገር፣ ለእመቤታችን ቅድስት ድንግል ማርያም ስናገር እሷ ከምታስበው እንደ ግለሰብ ከምታስበው ውጪ ጥሩ ነገር ስናገር ስትሰማ በጣም ተናዳብኛለች። በጣም ከዛ በቃ ጠልታኛለች። አሁን እቺ ሴት መጣችና ዶክተር ወዳጄን ጋር ውሰጂው። ከዛ ልጆቹ ጋር ሄደች። አሁን ጨንቋታል እናትየው ጨንቋት እንዲሁ አሁንም አልፈለገችም። እኔን አልፈለገችም። ከሌ ጋር ልውሰዳቸው አንሄድም፣ ዶክተር ወዳጄን ጋር ልውሰዳቸው አለቻቸው። ከየት አምጥተሽው አላት ወንድ ልጇ። ባገኘውስ አለች። እሱ ጋር እሄዳለሁ አላት። አሁን ምን ታርገው? ሳብጠላም አሁን አማራጭ የለም። በቃ ሁለቱ ሴቶችም ሲጠየቁ እሱ ጋር እንሄዳለን አሏት። አሁን እኔ ጋር ደወለች። አነጋገሯ ገብቶኛል። ትንሽ አስጠበቅኳት እንድትማር ብዬ። ከዛ መጡ ልጆቹ ተቀየሩ። እነሱ ከተቀየሩ በኋላ ለሷ አስረዳኋትና ሁሉን ነገር አስረዳኋትና ከዛ ደግሞ አልኳት አንዳንድ ጊዜ መድኃኒትሽ የሚቀመጠው የምትጠየው ሰው ጋር ነው። አንዳንድ ጊዜ በረከትሽ ያለው የምትጠየው ሰው ጋር ነው። እንደሱ ይሆናል። በጣም አንዳንዴ የምንጠላቸው ሰዎች ጋር በረከታችን ተቀምጧል። እኔ እኮ በአእምሮዬ እጠላዋለሁ አይደለም፣ ግን እሱ ጋር የተቀመጠ ነገር አለ። በሱ በኩል አልፎ ለእኔ የሚሆንልኝ ነገር አለ። በኋላ አፍራለሁ፣ በኋላ አዝናለሁ። አሁን እሷ እንዳፈረችው በኋላ ይቅርታ ጠየቀች። ልክ እንደሱ
የምንጠላቸው ሰዎች አይኖሩ በህይወታችን። በቃ ጥላቻ ያለን በፍጹም አንድም ሰው ጋር ጥላቻ አይኖርብን። መውደድ አቅም ብናጣ እንኳን ከዛ ግን ጥላቻ ግን አይኖርብን። ስለዚህ ራሴም ከጥላቻ መጠበቅ ማለት ነው። ነገር ሲኖር አእምሮን ይቆጣጠራል። ያ ትብሰለሰያለሽ። የምታሰላሲው እሱን ነው። he said she said he said she said he said she said እሱ እንደዚህ ብሏል፣ እሷ እንደዚህ ብላለች፣ እሷ እንዲህ አለች፣ እሷ እንዲህ አድርጋለች። ሲመካከሩ ነበር እዛ ጋር። አእምሮ ሌላ ነገር ማሰብ አይችልም። ክሪኤቲቭ መሆን አትችልም። እኔ እዛ ቦታ ክሪኤቲቭ ለመሆን አልችልም። ስለዚህ just resigned እና ክሪኤቲቪቲን ይገላል። ሐሳብ ማሰብ አትችልም። አይዲያ አይመጣልሽም። ለምን? ተይዟል። በከሊት ወሬ ተይዟል፣ በእከሌ ወሬ ተይዟል እና ይቆጣጠረዋል አእምሮሽ። ስለዚህ ምንድን ነው ማድረግ ያለብሽ? መራቅ። ሐሜት ውስጥ ሊያስገቡሽ ሲሞክሩ አሁን ይሞክራሉ ሰዎች እያወሩ ሊያስገቡኝ ሲሞክሩ እኔ አላውቅም ብላቸዋለሁ። እኔ በእውነት አላውቅም ብላቸዋለሁ። እንደሱ ነው እኔ አላውቅም ብላቸዋለሁ። አይ ዶንት ኮሜንት አላደርግም። አስተያየት ብሰጥ እኔ ደግሞ የተናገርኳት ሂሴድ ተብላ ደግሞ ትሄዳለች። ከሐሜት መጠበቅ፣ ከነገር መጠበቅ፣ እንደዚህ አይነት ነገር ውስጥ አለመግባት በጣም ያስፈልጋል ለማለት ነው። ስለዚህ ቦታዎቹ ላይ አለመገኘትና በንግግሮች መካከል ባለመሳተፍ ነው ራሳችንን መጠበቅ የምንችለው። አለመሳተፍ። ከዛ ሰዎች ይለምዱልሻል፣ እንደማትተባበር ያውቃሉ። አንቺ ጋር መተው አያወሩም። አይ እሷ ዝም ነው የምትለው ወይ ምንም አትተባበርም ብለው ይተውሻል። መጠበቅ አእምሮን ከዛ በጣም ነው አእምሮን የሚቆጣጠረው። በጣም መርዝ ነው። ክሪኤቲቭ አትሆኝም፣ አይዲያ አይመጣልሽም በነገር ከተያዘ አእምሮ ማለት ነው። ሰዎች ክብር መስሏቸው የሚያደርጉት ነገር በጣም በጣም የሚያሳዝነው። ዝሙት በሶስት የተለያየ ቃል አለው ራሱ ቅዱስ መጽሐፍ ላይ። አንደኛው ላሲቪየስነስ ይባላል፣ ሁለተኛው ፎርኒኬሽን ይባላል፣ ሶስተኛው አደልትሪ ይባላል። ላሲቪየስነስ ማለት ለስትፉል ሆነና ሐሳቡ በዝሙት የተያዘ ሰው ማለት ነው። አእምሮ በሙሉ በዝሙት ተይዟል። ሲያይሽ በዝሙት አይን ነው የሚያየው። መንገድ ላይ የሚያያትን ሴቶችን በሙሉ ሲያይ በዝሙት አይን የሚያየው። ከዛ ካገኘሽ መዳራት፣ ዝም ብሎ መተሻሸት፣ መዳራት ምናምን አይነት ነገር አለው። ይሄ ላሲቪየስነስ ይባላል። ከዛ አደልትሪ አለ። አደልትሪ ደግሞ ባለትዳር ሆነው ከትዳራቸው ውጪ ግንኙነት ሲያደርጉ ማለት ነው አደልትሪ የሚባለው። ሶስቱም ልክ አይደለም። ወንዶቹም ቅድም እንዳልሽው ከተለያዩ ሴቶች ጋር መተኛትን እንደ አድቬንቸር ማየት፣ እንደ ድል ማየት፣ ከሴቶቹም ጋር ደግሞ እንደዛው አይነት ነገር ሲመጣ በጣም ከባድ ነው። የሚገርም ነገር ልንገርሽ፣ ገብተሽ ቼክ ማድረግ ትችላለሽ። የዓለም ጤና ድርጅት WHO ያወጣው መረጃ ነው። በየቀኑ 1 ሚሊዮን ሰዎች በሴክሹዋሊ ትራንስሚትድ ዲዚዝ ይያዛሉ። 1 ሚሊዮን ሰዎች ነው በቀን ነው። እድሜያቸው ከ15 እስከ 49 የሆኑ 1 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ኢንፌክሽን ይያዛሉ። every single day 1 million people። እሺ በ2020 740 ሚሊዮን ሰዎች በዓለም ዙሪያ ያም በዓለም ዙሪያ ነው 740 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ሴክሹዋሊ ትራንስሚትድ ዲዚዝ ተይዘዋል። ነገርየው ቀልድ አይደለም። ኢትስ ኖት ኤ ጆክ። ዝም ብሎ የሚደረግ ነገር ይሄ ሁሉ ጉድ ያለበት ነው። ጎኖሪያ አለ፣ ሲፊሊስ አለ፣ ክላሚዲያ አለ፣ ሄርፕስ ሲምፕሌክስ አለ፣ ፓፒሎማ ቫይረስ አለ፣ ካንዲዲያሲስ አለ። እነዚህ ሁሉ በሽታዎች በእንዲህ አይነት ነገር የሚመጡ ናቸው። ኢንቲመሲ የሚባለው ነገር አንድ ወንድና አንድ ሴት በዛ መጠን የሚያቀራርባቸው ነገር ከአንድ ሰው ጋር የሚሆን ነገር ወይ በትዳር ውስጥ ባልና ሚስት ወይ በኮቨነንት ውስጥ በቃል ኪዳን ውስጥ ነው እንጂ እንዲህ የሚከፋፈል ነገር አይደለም። አሁን እንዴት እንደሚያዩት አላውቅም፣ ምን እንደሚፈልጉም አላውቅም። ከሚስቱ ወጥቶ ሌላ ሴት ጋር ሲሄድ ዲስከቨር የሚያደርገው ዓለም የለም፣ ሌላ ግኝት የለም፣ ምንም አይነት ግኝት የለም። ከሚስቱ የተለየ
ሌላ ዲስከቨሪ የለም። ምንም የሚያመጣው ነገር የለም። ግን እዛም መሄድ ቀልድ አይደለም። ህይወትን ያበላሻል፣ በሽታን ያመጣል፣ በኋላ ይጎዳል። ነፍስን ነው የሚጎዳው። እና ልክ እንዳልሆነ ግን ሰዎች ማወቅ አለባቸው። አድቬንቸር እንዳልሆነ ወንዶቹ አሁን ገንዘብ ሲያገኙ ከዛ ከከሊት ጋር ተኝቼ እንትናን አውጥቻታል። ይሄ ለእኔ ስቱፒዲቲ ነው። አይ ኮል ኢት ስቱፒዲቲ። እውነት ነው ደግሞ መጽሐፍ ቅዱስም ላይ አእምሮ የጎደለውን ተመለከትኩት ይላል። አእምሮ የጎደለው በእንግሊዝኛ ውስጥ ስቱፒድ ነው የሚለው እንጂ አድቬንቸር አይደለም፣ ድል አይደለም፣ ክብር አይደለም። ለሴቷም እንደዛው በተቻለ መጠን ሴቷ አንዲት ልጅ ምን አለች ይመስልሽ? በጣም የገረመኝ ነገር እሷ ያለችበት ከተማ ሄጄ እንዲሁ እናወራ ነበርና እዚህ ከተማ ውስጥ አለች ከእሷ ጋር እሷን ማለቷ ነው ከእሷ ጋር እንዲተኝቻለሁ፣ ከእሷ ጋር እንዲያርጊያለሁ፣ ከእሷ ጋር እንዲያርጊያለሁ፣ ከእሷ ጋር እንዲያርጊያለሁ የሚል ወንድ አታገኝም አለች። በኮንፊደንስ በፍጹም አለች። ደስ ይላል። ይሄ ያኮራል። እንደዛ ነው መሆን ያለበት እንጂ ሴቷም ራሷን አቨለብል አድርጋ የሚጠጣበት ቤት እየሄደች ዛሬ ከዚህ ጋር በኋላ ለህይወቷ ጉዳት ነው፣ ንቀት ነው የምታተርፈው። እና ይሄ ራስን ከዝሙት መጠበቅ ያስፈልጋል። ቀላል ነገር ነው አይደለም። አቤቱ ከራሴ አድነኝ ማለት ጠብቀኝ ማለት፣ ከዛ ግን ጥንቃቄ ይጠብቀሃል ደግሞ ስለሚል መጠንቀቅ ያስፈልጋል ማለት ነው። አልኮልን በተመለከተ ሃይማኖቶች የራሳቸው አመለካከት አላቸው። ፍጹም ክልክል የሆነበት ሃይማኖት አለ፣ መካከለኛ አለ፣ ይለያያል። እሱን ለነሱ እንተዋለን። እኔ ግን አሁን ስካሩ ላይ ላተኩር። አእምሮን ስንሰጠተን እና እኔ የአቋም የወሰድኩበትን ጊዜ ልንገርሽ። ሜዲካል ስቱደንት ነበር እና ከጥቁር አንበሳ ውስጥ ነው የምንኖረው። ዶርሚተሪ አለ ጥቁር አንበሳ ግቢ ውስጥ። እዛው ነው የምንበላው፣ እዛው ነው የምንተኛው ምናምን እና ጊዜ አይሰጥም ሕክምና ትምህርት። አንዳንዴ ግን እንወጣለን። ከጀርባ ቡና ቤቶች ነበሩ፣ የሚጠጣባቸው ቤቶች ነበሩ። እኛ ራሳችን ሕክምና ተማሪዎች አሁን ጓደኞች ያስታውሳሉ፣ ስም ሰተናቸው ቡና ቤቶቹ ራሳችን ስም አይጠፋም ደግሞ አይደል? እንደዚህ ዩኒቨርሲቲ አካባቢ ምናምን በደንብ ነው ያሉት። በየቦታው አሉ አሉ። በጣም 6 ኪሎ አካባቢ 4 ኪሎ አካባቢ አሉ። በጣም ትዝ ይለኛል። አሁን እኔ ከጓደኞቼ ጋር ነበር የምወጣው፣ ግን 1-2 ቀን ብቻዬን ወጣሁና አንድ ቀን ሄጄ ባልኮኒው ጋር ቁጭ ብዬ አልሰከርኩም፣ ገና አዝዤ ልጠጣ ነው። ከዛ ለካ ባለፈው ሳምንት እዛው ቦታ ሄጃለሁ። አሁን እዚህ ጋር አዝዤ ቁጭ ብዬ 3-4 ልጆች መጡ ወደ እኔ። ታስታውሰናለህ አሉኝ። አላውቃቸውም አልኳቸው። አታውቀንም አሉ። አላውቃችሁም አሉ። እውነትም አላወቅኳቸውም። ባለፈው ሳምንት እዚህ መተህ ነበር አይደል አሉኝ። አዎ አልኳቸው። አምቦሃ ጠርሙስ ገዛህ አሉኝ። ከፈልክና አምቦሃ ጠርሙስ ባዶ ስጭኝ ያልካት አለ እና አምቦሃ ጠርሙሱን ገዛህና ኑ ውጡ አልከን አለ። እኛ ልትጣሉ? አዎ እንድንጣላ። እኔ አዎ አምቦሃ ጠርሙስ ገዝቼ ከእናንተ ጋር አዎ ይሄው ሴቶቹ የሚያስተናግዱ ሴቶች አሉ። ወንዶች ናቸው የሚጠይቁክ? ወንዶች ናቸው እኮ 3-4 ናቸውና ለካ የዛ ሰፈር አካባቢ እንትኖች ናቸው፣ ጎረምሶች ናቸው፣ ተደባዳቢዎች ናቸው። እና ሴቶቹን ስጠይቃቸው አዋሉ ከፈል ገንዘብ አወጣ ከፈልክና አምቦሃ ጠርሙስ ስጭኝ ያልክና ውጡ አልካቸዋል። ልትጣላቸው እኛ ቀን ስለምናውቅ አሉኝ። በሌላ ማንነት በጣም እንትን በቃ አንገደፊ ምናምን ነበርኩ፣ ደግሞ ጸባይኛ ነበርኩና ቀን ስለምናውቅ ምንም አላልድህም አሉ። ከዛ እንደውም እሱን አስጥለንህ እስከ ግቢ እስክትገባ እንደውም ሸኘንህ አሉ። ከዛ በጣም ይገርማል። እኔ አላስታውሰውም አልኳቸው። እንደዛ እንደሆነ ገብቶናል አሉ። ቅርታ ጠየኳቸው። እንትናልን የዛ አካባቢ እኮ ኃይለኛ ልጆች ናቸው እኮ ሊገሉኝም ይችላል። እኔ ደግሞ ድብድብም አልችልም እኮ ከየት እንዳመጣሁት አላውቅም። ከሰው ጋር ነው የተጣልቼ አላውቅም። ማለት እንደዚህ ተደባድቤ አላውቅም። ሪቼ ሰፈሬ ስለሆነ አንድ ቀን ከአንድ ልጅ ጋር ጆተን እየተጫወትን እንድች ነክቶኝ መልሼ እንዲህ ነው እንጂ ጣብ ራሱ አላውቅም። ያ ግን ስካር ነው ያመጣው። ምን ነበር የሚያመጣው?
ከባድ አደጋ ነው። የዛ ቀን ነው የወሰንኩት። የዛ ቀን በጣም አደገኛ እንደሆነ ገባኝ። ጠዋት ተጋጭቶ የምታገኛቸው መኪኖች ምንድን ናቸው? ጠጥተው አድረው ነው፣ ሰክረው አድረው ነው የሚደባደቡት። ጥርሳቸው የሚረግፈው ጠጥተው ነው። ጠጥተው ሲነዱ ነው መኪና አደጋ የሚፈጠረው፣ ፓራላይዝድ የሚሆኑት። እና አልኮል ከፊታችን ሲቀመጥ አስበንበት ነው። አንዴ ከጀመርነው ደግሞ ይቀጥላል። ባለፈው አንድ ሰርግ ሄድንና ብርዝ አለ። ከዛ ብርዝ እየጠጣን ነው። ሁለት የማውቃቸው ወዳጆች ናቸው እና ብርዝ ነው ብርዝ ብዬ ነው እየጠጣሁ ነው። ከዛ መጡና ከደጋሶቹ ይሄ ነገር ብርዝ አይደለም ጠጅ ነው ይቅርታ አሉ። ጠጅ ነው እንዳልኩኝ አዎ ጠጅ ነው አልኩ። ከዛ አጠገቤ የተቀመጠው ጥሞታል እንትኑ አይደለም ብሎ ተከራከረ። በጭራሽ ላለማወቅ ብርዝ ነው ዶክተር እየጠጣ ብርዝ ነው ይሉኝ። እነሱ እኮ ጠጅ ነው አሉ። አይደለም ብርዝ ነው ጠጣ። ከጀመርሽ ማቆም ስለሚያል። ስለዚህ ህይወትሽን የሚያስብ ከሆነ አንድ ሰው አልኮል ፊቱ ሲቀመጥ በደንብ ማሰብ አለበት። ወይ ሊሚቱን ማወቅ አለበት ወይ ደግሞ መጠቀቅ አለበት። እንደ ሃይማኖቱ ደግሞ ለማለት ነው። ራስን ከሱስ መጠበቅ ደግሞ ያስፈልጋል። ለምሳሌ ከሲጋራ፣ ከጫት ድሮኛ ጫት እንቅም። በነገራችን ላይ ጫትም ሲጋራ ምንም የሉም አሁን ኔጋ። የድሮ ታሪክ ነው ማወራ፣ ለትምህርት ደግሞ እንዲሆን ነው። እና ድሮ ጫት እንቅም ነበር እና በጣም ጊዜ እንፈጃለን ለማጥናት እየቃምን ረዥም ሰዓት ጫቱ ላይ ወሬው ላይ እንቆያለን። ከዛ ዊዝድሮዋል ደግሞ አለ ሳይቃም ሲቀር ዱካክ ይሄ ሚርቃ ነው አለ። ጫት ሲቃም ሚርቃ ነው አለ። ካቲኖን የሚባል ነገር አለው። ጫት እንደ አምፌታሚን ነው፣ ሀይ ያረግሻል እና ብዙ ነገር ነው የሚታሰበው። የመረቀነ ሰው ከቢልጌት ጋር ቢዝነስ ይሰራል፣ ከሻህ አላሙዲን ጋር ህንፃ ይሰራል። ሚርቃና የማያመጣብሽ ነገር የለም። እና ከጁሊያ ሮበርትስ ጋር የፍቅር ግንኙነት ይጀምራል። የመረቀነ ሰው ከጁሊያ ሮበርትስ ጋር ቁጭ ብሎ ፍቅር ሲያወራ ምናምን ይታየዋል እና ይጫወትብሻል ሚርቃና። ሳይቀቡ ሲቀሩ ደግሞ ዱካክም ይባላል። አሁን እኛ አንድ ቀን እንደዚህ መኝታ ቤት ዶርማችን ሆነ አልቃምንም ነበር እና አንዱ ተኝቶ ጮሆ ተነሳ። ምን ሆነሃል አልነው። ገደል ላይ የሆነ ሰውዬ እንደዚህ በፀጉሬ ይዞኝ ገደል ላይ አንጠልጥሎኛል አለ። አሁን ዱካክ የሚባለው ዊዝድሮዋል ነው ማለት ያን ነገር ሳትወስጂ ስትቀሪ ማለት ነው እንጂ ዱካክ የሚባል ሰው እያለ ማለት አይደለም። ግን በፀጉሬ እንደዚህ ይዞ አንጠልጥሎኛል አለ። ሱስ ይሆናል። የሲጋራ ሱስ አለ። ሲጋራን ያጨስ ነበር። ላጫሾች ነው የምለው ምነግራቸው። ሲለኩሱት ሲጋራ ኮርስ ደስ ይላል። ጠዋት ተነስቼ መጀመሪያ የማደርገው እሱን ነበር። አንድ ፔሸንት አይቼ እለኩሳለሁ። ከዛ አንድ ፔሸንት አይቼ አንድ አክሜ እለኩሳለሁ። ስትጀምሪው የሆነ ነገር አለው። በኋላ ግን ምን ያመጣል? ኢንፌዘማ የሚባል የሳምባ በሽታ፣ ሲኦፒዲ የሚባል ከዛ ደግሞ ካንሰሮች ያመጣል። ካንሰሩ ሲመጣ ምን አለ? ሰርጀሪው፣ ኪሞቴራፒው፣ ሬዲዬሽኑ፣ ሬዲዮቴራፒው። ሲጋራው ቢቀረሻል። ከሱስ ራስን መጠበቅ ያስፈልጋል። ከሲጋራ ሱስ፣ ከጫት ሱስ፣ ከፖርኖግራፊ ሱስ ራስን መጠበቅ ያስፈልጋል። አመፃ ምን ማለት መሰለሽ? እኔ እሳሳታለሁ፣ ኃጢአት እሰራለሁ፣ በድካም ኃጢአት እሰራለሁ፣ ተሳስቼ ኃጢአት እሰራለሁ፣ ንስሐ ገባለሁ፣ ይቅር ይለኛል። አመፃ ማለት ወይም ሪቢሊየን ማለት ሪቢሊየስ መሆን ማለት ፈቃዱ እንዳልሆነ እያወቅኩኝ ፈጣሪን እንደሚያስቆጣው እያወቅኩኝ የሚጠላው ነገር እንደሆነ እያወቅኩኝ ማድረግ ማለት ነው። ይሄ በጣም ከባድ ነው። ቀጥታ ነው የሚያጋጭሽ። ቀጥታ ከፈጣሪ ጋር ያጣል። ለሙስሊሞች አለ፣ ለክርስቲያኖች እግዚአብሔር፣ ለሁላችን የሚሰራ ነው። እያወቅን ኢንቴንሽናሊ ስህተት እንደሆነ እያወቅን እንደማይወደው እያወቅን ልክ እንዳልሆነ እያወቅን ህሊናችን እየነገረን ጽሑፉ ቅዱሳን መጽሐፍት እየነገሩን የሚያስቆጣው እንደሆነ እያወቅን ግፍ ስንሰራ ማይገባ ነገር ስናደርግ ይሄ አመፃ ይባላል።
ይሄ ቀጥታ ነው የሚያጋጭሽ። ይሄ ቀጥታ ቁጣ ነው የሚያመጣው። ከዚህ ጠብቀኝ ምለው ከአመፃ ጠብቀኝ። ሳላውቅ በስህተት ይባል የለ ሳላውቅ በስህተት የሚባለው እንዴት ነው የሚባለው? ሳላውቅ በስህተት እያወቅኩ በድፍረት። እያወቅኩ በድፍረት አመፃ ማለት እያወቅኩ በድፍረት ነው። ሳታውቂ በስህተት አለ ወይም ደግሞ ስጋሽ ደክሞ እንደዚህ የምትሳሳሻቸው ስህተቶች አሉ። አውቀው በድፍረት ግን አመፃ ነው። ከፈጣሪ ጋር ቀጥታ ያጣላል። ፌቨር ሞገስን ከላይሽ ላይ ያነሳል። ክብርን ከላይሽ ላይ ያነሳል። በረከትሽን ያስቀራል። ብዙ ነገር ያደርጋል እና ቀጥታ ሰው ከፈጣሪ ጋር የሚጋጭበት ሞገሱን የሚያጣበት፣ ክብሩን የሚያጣበት፣ ውበቱን የሚያጣበት፣ በረከቱን የሚያጣበት፣ ሰላሙን የሚያጣበት ጉዳይ ነው። ስለዚህ አቤቱ ከአመፃም ጠብቅ ለማለት ነው።